ብሎኛል ስላጀባችሁ ሸክሽሮ ስለመጣችሁ ዘራን ብለልኝ ጅርቱ እኔ ማፈር ይቻላል። በሽታ ብቻ ነው። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውም እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጠር በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አንቲክ ሙዚቃ ነው። የሚደገም ሲል ነው። ምክንያቱም የጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አለፈና እዚሁ ስብዓት ጀት ምንም ያየለኝ አለው ግን የርኩ ነው። እሷን ይተካከለ ጂ አክባሪ ነን። የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ከባለፈውም ይበሳል። ከባለፈውም ይበልጣል። እኛው አይ ቲንክ የባለፈው ትንሽ ይሞቃል ነበር። መሰለኝ እንደዚህ አልሆንኩም ነበር። ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ በደንብ የምንፈልገው ልክ እንደተጻፈው ነው የሰራነውና ደስ ይላል። ይሄው እግዚአብሔር ይመስገን። በጣም ቀዝቃዛ ውሃ ነው። የዝናብ ሰው እዚህ ውስጥ አንድ ሰዓት ተኩል ምናምን ነበር ካሜራማኑ። የሆነ ታይም ነው ግን በቃ ስራ ነው። ደስ ይላል በጣም። በዚህ አጋጣሚ አክባሪያቸው ነኝ። እኛ ከውጭ በሞኒተር ቢሆን የምንከታተለው ለአንድ ሰዓት ምናምን ያክል ውስጥ ነበሩ። ሶ ምስጋና ይድረሳቸው በዚህ አጋጣሚ።
ኤንዲንግ ነው ያስጨነቀኝ ነበር። ስንታየው ማለት ወሳኝ የማሳው ባለቤት እሱ ነው። እሱን የተባበረን እንግዲህ በጣም አክባሪያችን ነው። የዚህ ፊልም የጀርባ አጥንት ማለት ስንታየው ነው። ቪቫ ስንታየው፣ ቪቫ ቪቫ። አሁን ቻው በማለት ትተባበረኛለህ። እስካሁን ስንት ፊልሞች ሰራክ? ወደ ከተከታታይ ድራማ ጋር ላይ ወደ 63 አካባቢ። አንተ ከሰራሃቸው ፊልሞች አሁንም ሰዎች ደግሞ ቢያዩት የምትለው አንድ ሁለት ፊልም ደግሞ ቢያዩት አሁን ቅርብ ሰዓት ከወጡት ምናልባት ትዝታ። ኦኬ፣ ቆንጆ ፊልም ነው። ያ ቆንጆ ፊልም ነው። አይተዋል? አይቼዋለሁ። ከዛ በፊት ደግሞ በጣም ከቆዩት ደግሞ ሁሉንም ነው የምወዳቸው። ሚያዝያ 5 እንግዲህ ሁላችንም እዚህ ሙያ ውስጥ ያለን ሰዎች በጉጉት የምንጠብቀው ሙቪ ነው። ለምርቃቱ ሁላችሁም ተጋብዛችኋል። አብረን በጋራ ሚያዝያ 5 በጊዜ በመገኘት ቦታችን ይዘን እንመርቅ። ኑ ተጋብዛችኋል። አመሰግናለሁ።
በጣም ይኸው ጉድ አደረገኝ እኮ አንድ ይቀር ዳገት እንዴት ነው? በህይወቴ እንደዚህ አይነት ዳገት ብትሻላት ስማ እንደዚህ ቀጥ ያለ ነው ታውቃለሽ። ግን አይመስልም አይደል? አይመስልም። አዎ ግን ቀጥ ያለ ነው ዳገቱ። እንዴት ነው? ጠይቄዋለሁ። የዳገቱ ሪዛልት ነው። ደስ ይላል። ቆንጆ ነው። ደስ የሚል ስቃይና ትግል ይባላል ይሄና በጣም ቆንጆ ነው። ዳገቱ ወጣን። አሁንም ገና እንወጣለን። በሷል በጣም አሪፍ ነበር። አንዴ ኤላ እዛ ተራራ ላይ ቆሙ ሰዎች ይገብቱባል። ቃልዬ እንዴት ነሽ? ደህና ነህ? ከሆነ ከሰራሻቸው ፊልሞች ሪኮመንድ የምታደርጊው ሰው ደግሞ ቢያይ የምትይው ፊልም? ምዕራፍ 2 ትዝታ፣ ከዳመና በላይ፣ ልቀጥል? ሁሉን ልጠቅስ? ልባምንስ? ልባምን አብረን የሰራ ነው ስለሌለ ነው ልባም ላይ ነው አብረን የሰራ ነው። ሚያዝያ 5 ደግሞ በፒያሳ አድዋ ሙዚየም ፊልም አለ። እስቲ እሱን ጋብዥልኝ። እሺ ዶሎቪያ የሚሰኘው ግሩሜ ተወነበት ባያ ዳይሬክት ያደረገው እሱ ፊልም ይመረቃል እና እዛ እንገናኝ እንደ እግዚአብሔር ፍቃድ። አመሰግናለሁ። ነባ እንዴት ነህ? አለነሽ ተክሌ። እስከ ዛሬ ስንት ፊልም የሰራክ? 7 8 እና ድጋሜ ሰው ቢያዩ ብትለው ሪኮመንድ የምታደርገው ካንተ ፊልሞች? ከኔ ፊልሞች 6 ከሌሊቱ፣ ጃና ሞራ፣ ተፈጣሪ ቆንጆ ፊልሞች አሉ። አብዛኞቹ ግን አልወጡም። ወደ 4 ፊልም አሁን ይወጣል። ረጅም ጊዜ ቆዩ ማለት ነው። እንግዲህ እነዚህ ቆንጆ ጥቁር አደይ በጣም ቆንጆ የመጨረሻው የወጣው ጥቁር አደይ መሰለኝ አይደለ? በጣም ቆንጆ ፊልም ነው። ቆንጆ ፊልም በጣም። ሚያዝያ 5 ዶሎቪያ ላይ ስለሚመረቅ እስቲ እሱን ጋብዝልኝ። ሚያዝያ 5 እንግዲህ በአድዋ አዳራሽ ዶሎቪያ ፊልም ይመረቃል። ሁላችሁ መታችሁ እዩት። የኛ ቲም ነው እንግዲህ የሰራው፣ የ6 ከሌሊቱ ቲም ነው። ቆንጆ ፊልሞች ከዚህ በኋላ እንወጣለን። እንግዲህ እኛ የምንታወቀው ወጣ ያሉ ነገሮችን በመስራት ነው። አዳዲስ ነገሮች በማምጣት ነው የምንታወቀው። እንግዲህ እየቀጠልንበት ነው። አሁን የሚወጡትም እንደዛ ወጣ ያሉ ፊልሞች ናቸው። ሚያዝያ 5 እንገናኝ። ለብዙ ሰዎች ትምህርት የሚሆን ስቶሪ ነው ያለክ። ክባሪ ነኝ። በጣም ወዳለሁ። በጣም ታውቃለህ። ባያ እንዴት ነህ? እንዴት ነህ? በዳይሬክቲንግም በትወናም የተሳተፍኩባቸውን ፊልሞች ጥራቸውን ንገረኝ። እስከዛሬ የተሳተፍኩባቸው በድርሰት በዳይሬክቲንግ እና በፕሮዲዩሲንግ 3 ፊልም ተከታታይ ሰርቻለሁ። 6 ጃሎ፣ 6 ከሌሊቱ፣ አሁን ደግሞ ዶሎቪያ ማለት ነው። እዚህኛው ላይ ትወና ነው የሌለውበት፣ ወጥቼበታለሁ። ዶሎቪያን ሰርቶ ለመጨረስ ምን ያህል ጊዜ ፈጀ? ዶሎቪያን ሰርቶ ለመጨረስ 1 ዓመት ከ6 ወር ሙሉ ፕሮሰሱ ፈጅቶብናል። 1 ዓመት ከ6 ወር። ገንዘቡ እንኳን ሚሊዮኖች ነው፣ ብዙ ሚሊዮኖች ያስታውቃል። ብዙ ሚሊዮኖች ያስታውቃል። ብዙ አውጥተናል። እስኪ እግዚአብሔር ከረዳን ደግሞ እና ተመልካቹን ከተባበረን እንመልሷለን ብለን እናስባለን። ይመለሳል። ዛሬ መግለጫ ሲሰጥ ስለ ግሩሜ ብዙ ነገር ብለሃል። እስቲ አሁን ደግሞ ስለ ግሩሜ በጣም የሚገርም ሰው ነው። በጣም ዲሲፕሊንድ ነው። ታላቅ ሆኖ እንደ ታናሽ የሚታዘዝ ሰው ነው። በጣም ለዚህ ፊልም ኢንዱስትሪ በረከት ብለሲንግ የሆነ ድንቅ አክተር ነው።
አንቺ እንዴት ነሽ? ስንት ፊልሞች ሰራሽ? 10 ከዛ ውስጥ ደግመው ቢያዩልኝ የምትይው ሪኮመንድ የምታደርጊው ፊልም? ተፈጣሪ እና አሁን የሰራሁት ያሉት አንድ ስራ አለኝ ሊያ እኔም አላየሁትም አብረን ብናየው እላለሁ። ሚያዝያ 5 ፒያሳ በሚገኘው አድዋ አዳራሽ ውስጥ እንገናኝ 11 ሰዓት ላይ። በጣም አሪፍ ፊልም ነው የተሰራው። በጣም ብዙ ነው የተለፋበት። እየመጣችሁ ትኬት እየገዛችሁ በመግባት ፊልም ሰሪዎቹን ማበረታቱ። የምትወዱትን ግሩምም በደንብ ሰፖርት አድርጉ። አመሰግናለሁ። የዶሎቪያ ፊልም ጸሐፊና ዳይሬክተር በጣም ተረጋግቼ ላወራችሁ እየሞከርኩ ነው። ምን ስትሆን ነው የጻፍከው? እንዴት ነው እንዴት ተራቀቀው እዚህ ሀሳብ ላይ? እግዚአብሔር ማለት የምችለው አንድ ነገር ብቻ ነው። ናኦሚትዬ ስለገባሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። እውነት ሁሉም ሰው ባለው ፕሮፌሽን ባለበት ስታተስ ራሱን እዛው እስከ ካራክተሩ ጋር ከቶ ጥያቄ እንዲጠይቅ ራሱን እንዳይ እና እኔ የሰጠሁት በካራክተሩ የራሴ መልስ ነው። ሁሉም ሰው የራሱን መልስ ነው በራሱ መንገድ ይሰጣል ማለት ነው። እና ይሄንን ፖይንት ግን ስላገኘሽው አንቺ በጣም ደስ ብሎኛል። ቴንክ ዩ ሶ ማች ባያ ለዚህ ጀነሬሽን ማለት ነው አንድ ሰዓት ከ40 ምናምን ደቂቃ በሚሆን መንገድ ለሁላችንም ጥያቄ መልስ የሚሆን ፊልም ሰርቶልናል ማለት ነው። ዶሎቪያ ከአርብ ጀምሮ በሁሉም ሲኒማ ቤት ይመረቃል። እንደው በእግዚአብሔር እዩት እና እዩት እና እናወራበት እባካችሁ። I'm so proud of you በድጋሚ ቴንክ ዩ ሶ ማች የኔ ጌታ